ሰበር ዜና ሚያዝያ 3 2018 ጤና ይስጥልኝ ውድ አድማጭ ተመልካቾች እንደምን አረፈዳችሁ። የሰዓቱን አበይትና ሰበር ዜናዎች ይዘን ቀርበናል። በቅድሚያም አርዕስተ ዜናዎቹን በማስቀደም ጀምራለሁ። አዲስ አበባ መናገሻ 07 አካባቢ ሌሊቱን በቦምብ ፍንዳታም ተናወጠች። ኢላማው ደግሞ የአማራ ሕዝብን በመክዳት የሚወቀሱት የብልጽግና ባለስልጣን አቶ በለጠ ሞላ መኖሪያ ቤት ነበር። ጥቃቱን የፈጸሙት የፋኖ ልዩ ኃይሎች መሆናቸውንና ግልጽ መልእክት ማስተላለፋቸውም ተሰምቷል። በበለጠ ሞላ መኖሪያ ግቢ በተፈጸመ የቦምብ ጥቃት የሞቱ ጠባቂዎችና የወደመ መኪና መኖሩም ተሰምቷል። ዝርዝሩን ከቦታ ይዘናል። በሌላ በኩል በአማራ ክልል የሚደረጉ ውጊያዎች ሲቀጥሉ በወሎ የብልጽግና ጦር በመቶዎች የሚቆጠሩ ወታደሮች ተደምስሰዋል። ከፍተኛ ወታደራዊ መሪም ባለማዕረግ አሸልቧል። ዝርዝር አለን። ወዲህ በሸዋ የፋኖ መሪዎችን ከብቤም ደመሰሳለሁ ብሎ የመጣ የብልጽግና ጦር ራሱ ተደምስሷል። እንቃኘዋለን። በሌላ በኩል አብይ አህመድ የኢትዮጵያን ሕዝብ በረሃብ የሚጨርስ ኢኮኖሚ እየገነቡ መሆናቸው ሲነገር የዓለም ባንክ አዲሱ ሪፖርት በኢትዮጵያ ላይ መርዶም ያወረደ ነው። የኢትዮጵያ ብር የመግዛት አቅሙ በአንድ ጊዜ በ18 በመቶ በማሽቆልቆል ከአፍሪካ ደካማው መገበያያ የሚል አሳፋሪ ስም ተሰጥቶታል። ዝርዝር አለን። አብራችሁን ስቆዩ እኚህንና ሌሎች መረጃዎችን ታገኛላችሁ። ቪዲዮውን ላይክ፣ ቻናሉን ሰብስክራይብ አድርጋችሁ በኮሜንት ድል ለህዝብ ልጆች በማለት ለታጋዮች ያላችሁን ድጋፍ አሳዩን እያልን ከሚዲያችን ጋር መስራት የሚፈልጉ ድርጅቶች እንዲሁም ጥቆማ መስጠት የሚፈልጉ ግለሰቦች ከ41 ሺህ በላይ ተከታይ ባለው ዜማ ቲዩብ በሚል የፌስቡክ ገጻችን እንድታወሩን እየጠየቅን በቀጥታ ወደ መረጃዎቹ ቀዳሚ ወዳደረኩት ዘገባ አልፋለሁ። ብልጽግና ኢትዮጵያም በተአምራዊ እድገት ላይ ነች እያለ ባለበት በዚህ ወቅት ዓለም አቀፍ ተቋማት የኢትዮጵያ ሕዝብ በኑሮ ውድነት ጅራፍ እየተገረፈ ነው፣ የብር ማሽቆልቆል ደግሞ የለየለት ነው ሲሉ ሪፖርት እያወጡ ይገኛሉ። በብልጽግና ሚዲያዎች በአፍሪካ ቀዳሚና ፈጣን እድገት እያስመዘገበች ነው ስትባል የነበረችው ኢትዮጵያ ዛሬ በገንዘቧ ደካማነት ከአፍሪካ የመጨረሻው ተርታ ላይ መቀመጧ ተሰማ። የዓለም ባንክ በቅርቡ ባወጣው ሪፖርት የኢትዮጵያ ብር የመግዛት አቅሙ በ18 በመቶ በማሽቆልቆሉ ከአፍሪካ ደካማው መገበያያ የሚል አሳፋሪ ስምም ሰጥቶታል። ይህ ቁልቁለት ግን የቁጥር ጉዳይ ብቻ ሳይሆን በሚሊዮኖች በሚቆጠሩ ኢትዮጵያውያን ማዕድ ላይ የተቃጣ የረሃብና የችግር አዋጅ ሆኗል። የብር ዋጋ ሲረግፍ የዜጎች የመግዛት አቅም ደግሞ ተኗል ተብሏል። የዓለም ባንክ ሪፖርት እንደሚለው ብር የመግዛት አቅሙን በከፍተኛ ፍጥነት እያጣ ነው። ይህ ማለት አንድ ግለሰብ ባለፈው ዓመት በ100 ብር ይገዛ የነበረውን ዕቃ ዛሬ ለመግዛት ተጨማሪ 18 ብርና ከዚያ በላይ ያስፈልገዋል ማለት ነው። 18 በመቶ የብር የመግዛት አቅሙ ተዳክሟል ማለት ነው። ደሞዝ በማይጨመርበት የስራ ዕድል በጠፋበትና የዋጋ ግሽበት ጣሪያ በነካበት አገር ውስጥ ይህ 18 በመቶ ማሽቆልቆል ተራው ሕዝብ ራሱን መመገብ ወደማይችልበት ደረጃ እያወረደው ይገኛል ሲልም ሪፖርቱ ይገልጻል። ሌላው ቁልቁለት ደግሞ የዋጋ ግሽበትና የማዕድ ባዶነት ነው። የኢትዮጵያ ኢኮኖሚ ቁልቁለት በብር መላሸቅ ብቻም አይወሰንም። ሌሎች አስከፊ መረጃዎችም እንደሚጠቁሙት በአገሪቱ ያለው የምግብ ዋጋ ግሽበት አሁንም ከ30 በመቶ በላይ ሆኖም ቀጥሏል። እንደ ዘይት፣ ዱቄትና ስኳር ያሉ መሰረታዊ ፍጆታዎች የደሃው ሕዝብ የቅንጦት ዕቃዎችም እየሆኑ መጥተዋል። ኢትዮጵያ የውጭ ዕዳዋን መክፈል አቅቷት ዲፎልት ካደረጉ ዕዳ መክፈል ካልቻሉ ጥቂት የአፍሪካ ሀገራት ተርታም ተሰልፋለች። ይህ ደግሞ አገሪቱ ከዓለም አቀፍ ተቋማት የምታገኘውን ብድርና እርዳታ አደጋ ላይም ጥሎታል ነው የተባለው። ይህ መከራም የሚመነጨው ከመንግስት የተሳሳተ ፖሊሲ እንደሆነም ይነገራል። ተንታኞች እንደሚሉት ለዚህ ሁሉ ውድቀት ዋነኛው ተጠያቂ የአብይ አህመድ የመንግስት የተሳሳተ የኢኮኖሚ አመራርና የጦርነት ምርጫ ነው። መንግስት ለልማትና ለድህነት ቅነሳ መዋል የነበረበትን በቢሊዮን የሚቆጠር ዶላር ለጦርነት መሳሪያ መግዣና ለጦርነት ማስፈጸሚያ መዋሉ ኢኮኖሚውን አድክሞታል። ህዝቡ በረሃብና በበሽታ እየረገፈ ባለበት ወቅት በመቶ ቢሊዮን የሚቆጠር ብር ለቤተ መንግስት ግንባታና ለፓርኮች ማጌጫ መዋሉም መንግስት ለህዝቡ ቅድሚያ ለመስጠቱንም ያሳያል። በአገሪቷ ውስጥ ያለው ከፍተኛ የዶላር እጥረት ፋብሪካዎች ግብይት እንዳያገኙና ምርታቸውን እንዲያቆሙ በማድረጉ በሺዎች የሚቆጠሩ ዜጎች ስራ
ቀለባቸውን አጥተው ለጎዳና ተዳዳሪነትም ተዳርገዋል። ኢኮኖሚው ሲንቀጠቀጥ ማህበራዊ ዘርፉም አብሮ ተንኮታክቷል። በአሁኑ ወቅት በኢትዮጵያ ከ20 ሚሊዮን በላይ ህዝብ አስቸኳይ ሰብአዊ እርዳታም ፈላጊ ነው። ለመድኃኒት የሚሆኑ የውጭ ምንዛሬ በመጥፋቱ ሆስፒታሎች ባዶ ቀርተዋል። በትምህርት ዘርፍም ቢሆን በሚሊዮን የሚቆጠሩ ተማሪዎች በጦርነት በችግር ምክንያት ከትምህርት ገበታቸው ተፈናቅለዋል። በአጠቃላይ የዓለም ባንክ ሪፖርት የኢትዮጵያን የቁልቁለት ጉዞ ከአፍሪካ ደካማው በሚል ቢገልጾም ለኢትዮጵያ ህዝብ ግን ይህ የኑሮ ዋስትና ማጣት፣ የክብር መሸርሸርና የነገ ተስፋ መጨለም ነው። መንግስት ከጦርነትና ከቅንጦት ፕሮጀክት ወጥቶ ወደ መሰረታዊ የኢኮኖሚ ማሻሻያ ካልተመለሰም ቁልቁለቱ ወደማይወጣበት አዝቅት ሊያመራ እንደሚችልም ባለሙያዎች ያስጠነቅቃሉ። አሁን በቀጥታ ከአማራ ክልል ወዳገኟቸው የአውዶ ውጊያ መረጃዎች አልፋለሁ። በላስታ ግንባር የባራ አካባቢ ፋኖ በወሰደው የስቦ መምታት እርምጃ አንድ አመራርን ጨምሮ ከ30 በላይ የአገዛዙ ወታደሮች ተደመሰሱ። በምስራቅ አማራ ቀጠና ላስታ ግንባር ይባር ተብሎ በሚጠራ አካባቢ የጠራሪ ክፍለ ጦር አርበኞች በወሰዱት የተቀናጀ የስቦ መምታት እርምጃ ያገዛዙ 45ኛ ክፍለ ጦርን ክፉኛ በመምታት ድል አስመዝግበዋል። በአፋብን ምኒልክ እዝ 303ኛ ኮር ስር የሚገኙት የጠራሪ ክፍለ ጦር አርበኞች በትላንትናው ዕለት እስከ ምሽት ድረስ በወሰዱት እርምጃ አንጸባራቂ ድል መቀናጀታቸውን እዙ ለሚዲያችን በላከው መረጃም አስታውቋል። ከግዳን ሙጃ ከተማ ተነስቶ ወደ ይባርና አንበሳው ከተሞች በፋኖ በዘጋጀለት ወጥመድ ሰተት ብሎ የገባው የብልጽግና ኃይል በ360 ዲግሪ ተከቦ ክፉኛ ተቀጥቅጦም ተሽመድምዶ ተበታትኗል ነው የተባለው። በጠራሪ ክፍለ ጦር ስር ከሚገኙት ከተመስገን ሬጂመንት፣ ከአቡነ ዮሴፍ፣ ከኤፍሬምና ከትዕግስቱ ሬጂመንቶች የተወጣጡ የፋኖ አህዶች ናቸው የሰው መምታት እርምጃውን በመውሰድ የብልጽግናን አከርካሪም የሰበሩት ተብሏል። በዚህ ተጋድሎ ማዕረጉና ስሙ ለጊዜው በውል ያልታወቀ አንድ ከፍተኛ አመራርን ጨምሮ በርካታ ወታደሮች ሲገደሉ የአመራሩን አስከሬን በትላንትናው ዕለት በከፍተኛ ወታደራዊ እጀባ በሙጃ ማርያም ቤተክርስቲያን ተቀብሯል ሲሉ የምኒልክ እዝ ህዝብ ግንኙነት መምሪያ ለሚዲያችን በላኩት መረጃም አሳውቀዋል። በተጨማሪም ከ20 በላይ ወታደሮች ከቀላል እስከ ከባድ የቆሰሉ ሲሆን የጦር መሳሪያዎችና ገዢ ወታደራዊ ስፍራዎችም በጠራሪ ፋኖች ቁጥጥር ስር ውለዋል ነው የተባለው። ሽንፈትን የተከናነበው የአገዛዝ ሰራዊት ቂሙን በንጹሃን ላይ ለመወጣት ሞርተር ቢኤም እና ዙ 23 በመጠቀም በእንጃፋትና በመለያ አካባቢ ነዋሪዎች ላይ የሽብር ጥቃትም ሲፈጽም ውሏል ሲሉ የዓይን እማኞች ገልጸዋል። ይኸው የነውረኛው ብልጽግና አገዛዝ ተላላኪ ኃይል በህዝቡ ላይ የኢኮኖሚ የስነ ልቦና ጫና ለማድረስ ከከተማዋ ወደ ገጠራማ አካባቢዎች ሸቀጦችና የቅባት እህሎችን እንዲሁም የተለያዩ ሸቀጣሸቀጦችን እንዳይገቡ መንገዶችን መዝጋቱም ተነግሯል። የጠራሪ ክፍለ ጦር አርበኞች ቁልፍ ወታደራዊ ይዞታዎችን በመቆጣጠር በብልጽግና ላይ የሚወስዱትን እርምጃም አጠናክረው ቀጥለዋል ሲል እዙ ለሚዲያችን በላኮ መረጃም ገልጿል። ይህ በእንዲህ እንዳለ እዚሁ ወሎ ላይ ስንቆይ የአማራ ፋኖ ብሔራዊ ንቅናቄ አፋብን ወሎ ቤት አማራ ምኒልክ እዝ 303ኛ አሳምነው ኮር 21ኛ ክፍለ ጦር የአገዛዙን ሰራዊት አይከቱ ቅጣት በመቅጣት ድል ተጎናጸፈ። የብልጽግና ኃይል 21ኛ ክፍለ ጦርን አጠፋለሁ በሚል አጉል ምኞት በሶስት አቅጣጫ ማለትም አገው የሰቀላ አጤ ሆዳድ እንዲሁም ማውሬ ኪዳነ ምህረት ከሚባሉ ቦታዎች አሰፍቶ ቢመጣም ንስሮቹ የዘላለም ሲሳይ ግርፎች እንደ ቃሪያም ሲያራግፉት ውለዋል ነው የተባለው። ውጊያው በትላንትናው ዕለት የተደረገ ሲሆን በዚህም ከ35 በላይ የአገዛዙ ሰራዊት እስከ ወዲያኛው ሲሸኝ ከ20 ላነሰ ደግሞ ቁስለኛ መደረጉን ነው የሚዲያችን ምንጮች ከቦታው ያረጋገጡት። ወደ ሸዋ ስንሻገር የአፋብን ሸዋ ጠቅላይ ግዛት እዝ አሳምነው እዝ ከሰምኮር ነበልባለ ክፍለ ጦር በብልጽግና ላይ ከባድ ኪሳራን አደረሰ። በትላንትናው ዕለት የነበልባለ ክፍለ ጦር ሻለቃዎችን ለመክበብ በሌሊት የተንቀሳቀሰው የሪፐብሊካን ጥበቃ 5ኛ ክፍለ ጦር የስርዓቱ ወንበር ጠባቂ ሰራዊት ያላሰበው ከበባ ውስጥ ገብቶም ተቀጥቅጦ መመለሱ ተገለጸ።
መነሻውን ከአረርቲ ያደረገው የስርዓቱ ገረድ ሰራዊት የነበልባል ክፍለ ጦር ሻለቃዎችን ለመክበብ በጥቁር አማራዎች ጠቋሚነት የሌሊት ጉዞ በማድረግ ከአጉጭ ከተባለ ቦታ እስከ ብሩድሬ አስፍቶም ለመክበብ ቢንቀሳቀስም በራስ በኃይሉ ሻለቃ ብሩድሬ በኩል የተንቀሳቀሰው በደፈጣ መተውት የወጣ ሲሆን እነሱን ተከትሎ የመጣው የብልጽግና ኃይልም መነበላ በተባለ ቦታ ላይ ስቦ በማስገባት ራስ በኃይሉ ሻለቃ ሁለተኛ ዞር በያዙት ደፈጣ በድጋሚ የተመታ ሲሆን ከዚህ ከበባ ለሽፋን በሌላ አቅጣጫ የተንቀሳቀሰው የብልጽግና ኃይል መብረቁ ሻለቃ ወርቅ ያገር በተባለ ቦታ በመጠበቅ በከፍተኛ ሁኔታ አይቀጡ ቅጣት ቀጥቶታል። በደፈጣና በስቦ መምታት በሁለት ሻለቃዎች ቅብብሎች ከፍተኛ ኪሳራ ውስጥ የገባው የብልጽግናው ሰራዊት ራሱን ለማዳን የተሰዋበትን ቁስለኛ ከብሩ ድሬ እስከ መነበላ ያሉትን ሲቪሊያን ማህበረሰብ ሬሳ በማስያዝ ወደ መደበኛ ካምፑ ለመመለስም ተገዷል ነው የተባለው። ከባለው ብሎ በእውር መሪ የገባው የብልጽግና ኃይል በራስ በኃይሉ ሻለቃና መብረቁ ሻለቃ በደረሰበት ምት ወደ ኋላ ለመመለስ በመኮረበት ሰዓትም የራስ ኃይሉ ሻለቃ ቃኞች የክፍለ ጦሩ ቃኝ ነብሮ ሻለቃ በጥምረት ኮርማ ቀበሌ መዞሪያ አካባቢ ባደረጉት ደፈጣ ምት ከፍተኛ የሆነ ኪሳራም አድርሰውበታል። በዚህ አውደ ውጊያ ከ50 በላይ ቁስለኛና የተሰዋ ሰራዊት ይዞ እንደወጣ በግዳጅ የተሰዋበትን ቁስለኛ እንዲያወጡ ከተገደዱ ሲቪሊያን የውስጥ አርበኞች መረጃውን አድርሰውናል። ወደ ዕለቱ አበይትና ሰበር መረጃችን አልፋለሁ። ፋኖ በመሃል አዲስ አበባ በለጠ ሞላ ላይ ጥቃት ተፈጸመ። ሰበር ዜና። የአዲስ አበባው ድንገተኛ ጥቃት በበለጠ መኖሪያ ግቢ ውስጥ የቦምብ ፍንዳታም ተከሰተ። በአማራ ህዝብ ስም የስልጣን ኮርቻ ላይ የተቀመጡትና ህዝቡን ከርተዋል በሚል የሚወቀሱት የአቶ የበለጠ ሞላ መኖሪያ ቤት ሌሊቱን በቦምብ ጥቃት መናወጡ ተሰማ። በአዲስ አበባ መሀል ከተማ የተፈጸመው ይህ ጥቃት ፋኖ በየትኛውም ስፍራ ጥቃት የመፈጸም አቅም እንዳለው ለማሳየት የታለመ መልእክት ያዘለ ኦፕሬሽን እንደሆነም እየተነገረም ይገኛል። ጥቃቱ የተፈጸመው አዲስ አበባ መናገሻ 07 ተብሎ በሚጠራው አካባቢ በሚገኘው አቶ በለጠ ሞላ መኖሪያ ቤት ግቢ ውስጥ ነው። እንደ መረጃ ምንጮች ገለጻ ከሆነ ጥቃቱ የተፈጸመው ሌሊት ከ6 ሰዓት ገደማ ላይ ነው። በግቢው ውስጥ 2 ቦምቦችም ተወርውረዋል። ቦምቦቹ ግቢውን በሚጠብቁ የጸጥታ ኃይሎችና በአንድ ፒካፕ ተሽከርካሪ ላይ መፈንዳታቸውም ታውቋል። ጠዋት ከግቢው ውስጥ የሁለት ሰዎች አስክሬን ሲወጣ መታየቱንና ተሽከርካሪዋም ክፉኛ መጎዳቷን የአይን እማኞች ጠቁመዋል። አቶ በለጠ ሞላ በጥቃቱ ወቅት በቤታቸው ይኑሩ አይኑሩ እስካሁን በይፋ የተረጋገጠ ነገር የለም። ይሁን እንጂ ጥቃቱን የፈጸሙ አካላት የትም ሆነ የትም እጃችን ይደርስብሃል፣ እኛ የማንገባበት የማንደርስበት ቦታ የለም የሚል ግልጽ ማስጠንቀቂያ ለአቶ በለጠና መሰል ሆዳደር አማራዎች ባለስልጣናት ለማስተላለፍ የፈጸሙት እንደሆነም ይነገራል። ጥቃቱን ተከትሎ ዛሬ ጠዋት በአካባቢው ከፍተኛ የፌዴራል ፖሊስ ስምሪት የተደረገ ሲሆን በሰፈር ውስጥ ቤት ለቤትና በመንገድ ላይ የሚደረግ ጥብቅ ፍተሻም ተጀምሯል የተባለው ያገዛዙ የጸጥታ መዋቅር በአዲስ አበባ መሀል ከተማ እንዲህ አይነት ጥቃት በመፈጸሙም ክፉኛ መደንገጡ ነው የተሰማው። አቶ በለጠ ሞላ በቅርቡ አማራ ክልል በአንጻራዊነት ሰላም ነው፣ ባህር ዳር ደርሰን እየተመለስን የሚል መግለጫ መስጠታቸው ይታወሳል። የዛሬው ጥቃት ግን ራሳቸው አዲስ አበባ ውስጥ በሚገኘው መኖሪያ ቤታቸው እንኳን ሰላም እንዳልሆኑና ወታደራዊ ኦፕሬሽኑ ወደ አዲስ አበባ መጠጋቱንም ያመላከተ ክስተት ሆኗል የተባለው። በመጨረሻ በሱዳን የዘር ጭፍጨፋ ውስጥ ኢትዮጵያና የኢትዮጵያ ወታደሮች ተሳትፈዋል ተባለ። ዓለም አቀፍ ሪፖርቱን ተከትሎ የኢኤምኤስ ጋዜጠኞች የሚከተለውን ብለዋል። አድምጠናቸው እንመለስ። ምናልባት የል ዩኒቨርሲቲ 37 ገጽ ሪፖርት አውጥቷል። ከዚህ ቀደም ሮይተርስ ነው የመጀመሪያ የምርመራ ዘገባውን ያወጣው። በአሶሳ በቤኒሻንጉል አሶሳ አካባቢ በኢትዮጵያ የሱዳን ድንበር ላይ ወታደራዊ ማሰልጠኛ ተከፍቶ የሱዳን ፈጥኖ ደራሽ ኃይል አርኤስኤፍ ካምፕ ተከፍቶለት እየሰለጠነ ከሱዳን ኃይሎች ጋር የተዋጋ ነው የሚል ነው። ያንን የሚያጠናክር በሳተላይት የተደገፈ 37 ገጽ ጥናታዊ ጽሑፍ ወጥቷል። በእንግሊዝኛ ነው። በየል ዩኒቨርሲቲ የህዝብ ጤና ትምህርት ቤት የሰብአዊ ምርምር ላቦራቶሪ ሁማን ራይት
የትምህርትና ጤና የትምህርት ቤት የሰብአዊ ምርምር ያወጣው አዲስ ሪፖርት ነው። እዚህ ሪፖርት ላይ አርኤስኤፍ ወታደራዊ ካምፕ ተከፍቶለት እያሰለጠነ ለውጊያ የተመለመለ ነው። አንዳንድ ጊዜ ከሀገር ቤት የሚመጡ መረጃዎች እንደውም ኢትዮጵያኖችም ሰልጥነው አርኤስኤፍን ተቀላቅለው ወደ ውጊያ የሚገቡበት ሁኔታ እንዳለ ይገለጻልና እጅግ አስደንጋጭ ነው። እነዚህ ምናልባት የዩኤኢ የተባበሩት አረብ ኤሚሬትን ለማስደሰት ገንዘቡ ወጪው መሳሪያ አቅርቦትም ስልጠናንም የሚያካሂዱ ወታደራዊ መኮንኖችም የተባበሩት አረብ ኤሚሬት ባለሙያዎች እንደሆነ ይነገራል። እንግዲህ ይሄ የየል ዩኒቨርሲቲ ጥናት የምርምር ኢንስቲትዩት ባወጣው ላይ ብዙ የሳተላይት ፎቶዎችን ተጠቅመዋል። የአካባቢ ማስረጃዎችን ሰብስበዋል። ከነዛ መካከል እንግዲህ ብዙ የመረጃ ምንጮች ከመከላከያ ውስጥም አሉ። እዚህ መረጃው ላይ እንደሚያሳየው ለመከላከያ ሰራዊት አገልግሎት የማይሆኑ ቀላል የሆኑ ቴክኒካል ተሽከርካሪዎች የሚጭኑ የንግድ መኪናዎች በካምፕ ውስጥ በተደጋጋሚ መታየቱንም ገልጿል። ተሽከርካሪዎቹ ቀደም ሲል በሶማሊያ በርበራ ወደ አርኤስኤፍ ይዘው ሲጓዙ ከታዩት ጋር እንደሚመሳሰሉ ሪፖርቱ ያሳያል። ከ150 በላይ ሰዎችን ሊይዙ እንደሚችሉም ጠቅሷል። ይሄ በየካቲት ወር 2018 ዓ.ም ብቻ እስከ 200 የሚደርሱ መሰል ተሽከርካሪዎች በካምፕ ውስጥ መታየቱን ይገልጻል። የሳተላይት ምስሎቹ እንደሚያሳዩት በካምፕ ውስጥ መሳሪያ ያልተገጠመላቸው ተሽከርካሪዎች ከባድ መትረየስ እንዲሸከሙ የማመቻቸት ስራ እየተሰራ እንደሆነ ሪፖርቱ ያሳያል። እንግዲህ ወደ 200 የሚጠጉ ተሽከርካሪዎች መሰል ስራ እየተከናወነላቸው እንደሆነ ነው የሚገልጸው። የአሶሳ ካምፕ በብሉ ናይል ግዛት በምትገኘው ኩርሙክ በ100 ኪሎ ሜትር ርቀት ላይ የሚገኝ ሲሆን ይህም ለአርኤስኤፍ ለሱዳን ፈጥኖ ደራሽ ለሚባለው ኃይሎች የነዳጅ መለዋጫና የጥገና ድጋፍ ለማድረግ ምቹ ቦታ እንደሆነ በሪፖርቱ ላይ ተጠቅሷል። በካምፕ ውስጥ የታዩ ተሽከርካሪዎች በብሉ ናይል ውጊያ ከታዩት ጋር ተመሳሳይ መሆናቸውንም የየል ዩኒቨርሲቲ ጥናት ያሳያል። አንድምታዎቹ ሰፊ ናቸው። ይሄንን ምናልባት ኢትዮጵያ በተባበሩት መንግስታት የሽብርተኛ መዝገብ ላይ ሊያሰፍራት እንደሚችል ነው ሪፖርቱ መደምደሚያ የሚያሳየው። እንግዲህ ጉዳችን ገመናችን አደባባይ እየወጣ ነው። በጥናት የተደገፈ ነው። ብዙ ማስረጃዎችም እየቀረቡበት ነው። ዩኤኢ 8 ሚሊዮን የማይሞላ ህዝብ ያላት 130 ሚሊዮን ህዝብ ካላት ጥንታዊት ታሪካዊት ሀገርን በሪሞት ኮንትሮል እየተቆጣጠረች ጠቅላይ ሚኒስትሩ የእሷን ትዕዛዝ ለማክበር እዛም እየሮጠ ዋጋ እየከፈልን ነው። እንደው ይሄ ገመናችን አደባባይ ወጣ ብዙ ትርጓሜዎች አሉ። የብልጽግና መንግስት የዲፕሎማሲ የቁልቁለት ጉዞ አንዱ ተደርጎ እንደሆነ ይገለጻል። በአፍሪካ ቀንዱ ላይ ኢትዮጵያ ወዳጅ አላት ወይ የሚልም ጥያቄ እንድናነሳ ያደርገናልና በጣም አስፈሪ ነው። በነገር ላይ በጣም አስፈሪ ነው። በታሪክ አጋጣሚ ስልጣን ላይ የተቀመጡ ሰዎች በኢትዮጵያ ላይ የሚያደርጉት ውሳኔ፣ ኢትዮጵያን ወክለው ሄደው የሚያደርጓቸው ውሎች ነገ ህዝቡንና ሀገሪቷን ዋጋ እንደሚያስከፍል ግልጽ ነው። ጥሩ የሰሩም በዛው ልክ ሀገራችን እንደሚያስከብሯት፣ ወንጀል የሰሩትም ነገ ትውልድ የሚከፍለው ነገር ነው። አሁን ቁጭ ብሎ አያገባንም የሚሉ ወይም ጥሩ ነው ያደረገው ብለው ለዕለት እንጀራቸው ብሎ ከዚህ መንግስት ጋር የሚቆሙ ሰዎች ነገ ኢትዮጵያ ከፍላ ማጨርሰውን ወንጀሎችን አብረው እየተባበሩ መሆናቸውና በታሪክም ሊያስጠይቃቸው ይችላል እና እነዚህ ግኝቶች በ5 ወራት ውስጥ ተከታታይ ግልጽ የእይታ ማስረጃ ያላቸው በሳተላይት የተቀዱ ናቸው እና ምንድነው የሚለው ይሄ ድጋፍ ይልና ጣቢያ ውስጥ በመከላከያ ጣቢያ ውስጥ እየተካሄደ ሲሆን በሰብአዊ መብት ጥፋትና የዘር ማጥፋት ድርጊቶች ተጠርጣሪ የሆነውን የተዋጊ ቡድን ጋራ የተያያዘ ነው። የዘር ማጥፋት ድርጊቶች ጋራ ተጠርጣሪ የሆነ የተዋጊ ቡድን ጋራ የተያያዘ ነው። እንዲሁም በዩናይትድ ናሽናል ሴኪዩሪቲ ካውንስል የተፈቀደውን ውሳኔ 1591 የሚጥስ መሆኑ ያመለክታል። ይህ ውሳኔ በዳርፉር ክልል ውስጥ በጦርነት የተሳተፉ ወገኖች ላይ የመሳሪያና የጦር መሳሪያ መላክን ይከለክላል ይላል። አሁን በዓለም ላይ አሁን ጦርነቱ መጣ እንጂ በዓለም ላይ በጣም ትልቁ ክራይሲስ ተብሎ እየተነገረ ያለው የሱዳን ውስጥ ጦርነት ነው። በጣም ከባድ የሆነ ጭፍጨፋን እየተካሄደ ያለው ራሱ በአፍሪካን ውስጥ ያሉት በሌላም በዩጋንዳ፣ ኬንያ ምናምን የትም ቦታ ላይ ስትሄድ
ቅድሚያ የሚሰጣቸው የሱዳን እንትኖች ናቸው፣ ስደተኞች ናቸው። በጣም ከመብዛታቸው የተነሳ በተደጋጋሚ ሁሉም አይኖች ወደ ሱዳን ላይ ያነጣጥሩ የተረሳ ጄኖሳይድ እና ከባድ የሆነ ጭፍጨፋ እየተካሄደ ነው ብሎ ዓለም አቀፍ ሚዲያዎች ሁሉ አክቲቪስቶች፣ የሰብአዊ መብት ተሟጋቾች በአደባባይ ሲናገሩ የነበሩትና በጣም በጣም ትላልቅ ወንጀሎች ሲካሄዱበት የነበረ ጊዜ ነው። በዚህ ጊዜያት ውስጥ ነገ ሲከሰሱ ጥያቄ ሲወጣ ኢንቨስቲጌሽን ሲጀመር ምርምር ሲጀመር ዓለም ካለበት ነገር በረድ ሲባል ኢትዮጵያ የዚህ ነገር ተባባሪ መሆኗ አንገት የሚያስደፋ ነው። ለመላው ኢትዮጵያዊ አንገት የሚያስደፋ ቀና ብሎ በሌላ ሀገር ላይ ቆሞ ለመሄድ የሚያስቸግር ይሄ ኢትዮጵያ እንደውም ዜጎቿ የትም ተንከራታች ናቸው። ሲጀምር በየትኛውም ሀገር አውሮፓን አሜሪካን ተሆነ አፍሪካ እዛው የትኛውም ድሃ ሀገር ላይ ኢትዮጵያዊ ይሰደዳል። ለምን? የኛ ሀገር በጣም ከባድ ስለሆነች ማለት ነው ለመኖር። እዛ ውስጥ ሁሉ ያሉትን አደጋ ውስጥ ነው የሚከታቸው። በሱዳን የሚኖረውን አይታሰብም። አሁንም ፈተና ላይ ናቸው ያሉት። በዩጋንዳ፣ በሌላ በምስራቅ አፍሪካ፣ በሌሎችም እነዚህ ነገሮች ሲወጡ እነዚህ ኢትዮጵያኖች ነው የሚባለው እንጂ በወቅቱ የነበረው ብልጽግና መንግስት ብሎ የሚጠይቀው የለም። ለምሳሌ ጀርመን በነበረው በዛ ሁሉ በነ ሂትለር ባደረጉት ጥፋት ብዙ ነገሮችን ትዝ ይለኛል። እኔ ራሴ ወደ ጀርመን ለጉዳይ የሆነ ጊዜ ላይ ሄጄ በጣም ብዙ ስደተኞች ነበሩ ከሞሮኮ ምናምን የመጡና ጎዳናው ላይ ምናምን አየኋቸው። ጎዳናው ላይ በጣም የማይሆን ነገር እያደረጉና ከጀርመኖቹ ጋር ቁጭ ብለን እነዚህ ይሄ ግን ጎዳናው ላይ እንደዚህ መሆኑ ቤት የላቸውም ስለ ቤትማ በነፃ ነው ቤት ይሰጣቸዋል። ታክሱን እኛን የምንከፍለው የቤት ኪራይ አይከፍሉም። ስደተኞች የቤት ኪራይ አይከፍሉም። ከሌላቸው እኛን የምንከፍለው እና ለእኛ ታክስ በየቀኑ እየጨመረብን ነው። ስደተኛ በዛ ብለን ብንጠይቅ አሁን በእርግጥ ሁሉም እየጠየቀ ስለሆነ አብረው እየጠየቁ ብንጠይቅ ያቺ ካርድ ትመዘዝብናለች። እናንተ እኮ ድሮም ዘረኞች ናቸው እንባላለን። ስለዚህ አፋችንን ከፍተን ምን ነገር አንናገርም። የሚመጣው ይገባል። ስለዚህ ለላችሁ እንደሆነ ከዚህ ከዩክሬንም ከተለያዩ ቦታዎች በሚሊዮን የሚቆጠሩ ህዝብ ነው ሲቀበሉ የነበሩት ጀርመኖች። ምክንያቱም ያ ኦልሬዲ የተተከለ ስም ነበርና ያንን ለመቀየር በጣም ብዙ ዋጋ ከፍለዋል። በአፍሪካ ውስጥ ኢትዮጵያ የአፍሪካ አንድነት መስራች ሀገር ለሌላው ዓለም ወታደር ልካ ሰላምን ለማስፈን እኩልነት ለማምጣት ዋጋ የከፈለች ስሟን በጥሩ ታሪክ ማማ ላይ ያስቀመጠች ሀገር በእንደዚህ አይነት የዘር ጭፍጨፋና ወንጀል ውስጥ የኢትዮጵያ ወታደሮች መሄዳቸውን እዛው ደግሞ ኢትዮጵያ ውስጥ እየተመረቱ ለዛ ሁሉ እነዛ ንጹሐን ምስኪኖች ተጨፍጭፈውበታል ቢባል በታሪክ በጣም በጣም አደገኛ ነገር ነው። አደገኛ ነው ለኢትዮጵያ እና በጣም የማዝነው ግን ኢትዮጵያኖች አይደለም ይሄንን ያደረጉት፣ እኛ አይደለንም ያደረግነው፣ ዜጋው አይደለም። ዜጋው ራሱ ከሌላው ማህበረሰብ ምንም ባልተናነሰ እየተጨቆነ ያለው መንግስት በዛን ወቅት ያደረገው መንግስት ነው እና ይሄንን መንግስት በዚህ ሁኔታ በቀጠለ ቁጥር በዙሪያችን በጣም ብዙ ጠላቶችን እንድናፈራ ኢትዮጵያዊ ቀና ብሎ እንዳይሄድ ሀገራችን እንድትዋረድና ሳንክሽንም ሊመጣው የሚችለው ነገር አይታወቅም እና በጣም በጣም አደገኛ አሁን ማህበረሰባችን የዕለት ጉርሱን እንደው ረፍቱን ምናምን ነው የሚፈልገው። ምክንያቱም በጣም ትልቁ ችግር እሱ ስለሆነ ፖለቲካውም ስታየው በቃ በዚህም በዛም በዚህ የነገን ግን የሚያስብ በጣም ጥቂት ነው ያለው። ነገ በጣም አደገኛ ነው። ኢትዮጵያ የትምህርት አለመኖር ነገ የተማረ ኢትዮጵያ ላይኖራትም ይችላል። ሲጀምር ዩኒቨርሲቲ አያስፈልገንም ምናምን ብሏል ጠቅላይ ሚኒስትሩ። ብዙ ተምሮ ከሌላው ዜጋ ጋራም ሌላ ቦታ ላይም ተወዳድሮ ቀና ብሎ ሀገሩን የሚያሳድግ ትውልድ ይኖረናል የሚለው ሌላ ጥያቄ ነው። ከሌለን ደግሞ እየተሰደደ ሌላ በባርነትም በምንም እየተሰደደ ነው የሚኖረው። እሱን ደግሞ ለማድረግ እዚህ በኩል ማነቆ እየተደረገበት ነው። ስሙ እየጠፋ ነው። የትም ተቀበዝባዥ እንዲሆንና ማንም እንዳይቀበለው እየተደረገ ስለሆነ ይሄ ታሪካዊ ፋይዳው፣ ፖለቲካዊ ፋይዳው፣ ኢኮኖሚያዊ ፋይዳው በጣም በጣም አደገኛ ነው። የሚመለከታቸው አካላት የሰብአዊ መብት ተሟጋቾች፣ ውጭ ያሉ ኦርጋናይዜሽኖች የመሳሰሉት ሁሉ ይሄንን ነገር ከመንግስት ጋር ብቻ የተጣበቀ ወንጀል ተደርጎ እንዲታይ ኢትዮጵያ አጌንስት እንደዚህ እንደሆነች የኢትዮጵያ ማህበረሰብ ከዚህ ውስጥ እጁ እንደሌለበት በተደጋጋሚ በደንብ መሰራት ያለበት ይመስለኛል። ህዝቡንና ኢትዮጵያን ታሪኳን ለማዳን ማለት ነው። ወንድማል አድማጭ ተመልካቾች ለሰዓቱ ያስኩላችሁ ዘገባዎች እነዚህን ይመስላሉ። በዜናዎቻችን ላይ ያላችሁን ሀሳብ አስተያየት በኮሜንት መስጫ ስር አስፍሩልን። እንዲሁም በዝግጅታችን ክፍል ላይ ያላችሁን ሀሳብ አስተያየት ምን ይጨመር ምን ይቀነስ የሚሉትንም በኮሜንት መስጫ ስር አስፍሩልን። በቀጣይ በሌሎች ዘገባዎች እስካገኛችሁ ድረስ ቸር ያሰማን።